ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። በአቶ ጌታቸው ረዳ የሚመራው የህወሓት አንጃ አዲስ በተመሰረተው የጊዜያዊ አስተዳደር ካቢኔ ላይ ትችት አቀረበ። በቀድሞ የትግራይ ክልል ጊዜያዊ አስተዳደር የሚመራው የህወሓት አንጃው ዛሬ ባወጣው መግለጫ ሌተናል ጀነራል ታደሰ ወረደ ያቋቋሙት ካቢኔ አካታች ያልሆነ ብሎታል። ምደባው በዶክተር ደብረጽዮን አንጃ በተሰጠው ምክረ ሀሳብ መሰረት የተከናወነ መሆኑን አስረድቶ እንዲስተካከል ጥሪ አቅርቧል። አቶ ጌታቸው ረዳ ህወሓት በመግለጫ ምደባው ለትግራይ ህዝብ ትልቅ ተስፋ ሰንቆ የነበረ ውሉን ያካተተ የአዲስ ፖለቲካ ጅማሮ የጣሰ ነው ብሎታል። በመሆኑም ጀነራል ታደሰ ወረደ ካቢኔያቸው እንደገና ሁሉም ባሳተፈ መልኩ እንዲያዋቅሩ ማሳሰቢያ ሰጥቷል። ሌተና ጀነራል ታደሰ ወረደ ትላንት አዲስ አበባ የካቢኔ አባላቶች ይፋ ማድረጋቸው ይታወቃል። በዚህም በአቶ ጌታቸው ረዳ ተሹሞ የነበሩት በርካታ አመራሮች በሌሎች የተኩ ሲሆን የተቀየሩ ውስጥ የማዕድን ቢሮ፣ የመሬት አስተዳደር ቢሮዎችን፣ የሴቶች ጉዳይ ቢሮ ኃላፊዎች ይጠቀሳሉ። የአሜሪካ መንግስት አንዲት ሶማሊያዊት ለጠቆመ $5 ሚሊዮን ጉርሻ እንደሚሰጥ አስታወቀ። ይህች ሴት ካድራ ኢሳ ትባላለች። በአይኤስ ውስጥ አጥፍቶ መጥፋት፣ የቦምብ ፍንዳታዎች በማስተባበር በማቀነባበር ከፍተኛ ሚና እንዳላት የአሜሪካ የውጭ ጉዳይ መስሪያ ቤት ገልጿል። እንዲሁም አዳዲስ ሰዎች በመልመል የድርጅቱን ዓላማ በማሰራጨት በኩል ወሳኝ አስተዋጽኦን እንዳደረገች ጠቅሷል። በተለይም በሶሪያ ድርጅት እንዲስፋፋ የዚህ ሴት ሚና ቀላል እንዳልነበር አስረድቷል። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ ይህች ሴት ተጠያቂ መሆን ይኖርባታል ብሏል። ስሟን፣ ፎቶግራፏን በዓለም አቀፍ የአሸባሪዎች ዝርዝር ውስጥ አካቷል። ሩሲያ ለፋሲካ በዓል ያደረገችው የተናጠል ተኩስ አቁም ተጣሰ። ዜሌንስኪ የጣሰችው ሩሲያ መሆኗን ሲገልጹ፣ ሩሲያ በበኩሏ የዩክሬን ላይ ጣቷን ቀስራለች። የሩሲያ መከላከያ ሚኒስቴር ባወጣው መግለጫ ዛሬ ሌሊት በድንበር አካባቢዎች ጨምሮ ዩክሬናውያን ወደ 900 ያህል ጥቃት መፈጸማቸውን አስታውቀዋል። በዚህ ሰዎች መሞታቸው፣ መቁሰላቸውን፣ ሰላማዊ መሰረተ ልማቶች መውደማቸውን አስረድተዋል። ሚኒስተሩን ጨምሮ ፕሬዚዳንት ፑቲን በሰጠው ትዕዛዝ መሰረት የተናጠል ተኩስ አቁም የፋሲካ በዓል እስከሚጠናቀቅ ድረስ ጠብቆ እንደሚቆይ አስታውቋል። ይሁንና የዩክሬን ፕሬዝዳንት ዜሌንስኪ ግን በሩሲያ ዛሬ ሌሊት ቢያንስ 59 ጥቃት መፈጸሙን ገልጿል። በተለያዩ የጦር ግንባሮች ላይ የተፈጸሙ ባሉት በዚህ ጥቃት 5 ሰዎች መቁሰላቸውን ጠቁመው የዩክሬን ወታደሮች ያጸፋ ምላሽ እንደሰጡ አስረድተዋል። ዜሌንስኪ ጨምሮ የሩሲያ ራሷን ያወጣቸው የተኩስ አቁም ጥሰዋል፣ ይህንን በተገቢ ማስረጃ አስደግፈን ለአገሮች እናቀርባለን ብለዋል። ሲቀጥሉም ፑቲን ምናልባትም የጦር ኃይላቸውን ሙሉ በሙሉ አይቆጣጠሩትም ወይም ይህን ጦር ለማስቆም ምንም አይነት ፍላጎት የላቸውም ያሉት ዜሌንስኪ ከፋሲካ በዓል በኋላ ቢያንስ የ30 ቀናት ተኩስ አቁም እንዲደረግ ጥሪ አቅርበዋል። ብሔራዊ ባንክ የሚያወጣው የውጭ ምንዛሬ ጨረታ ግልጽነት ይጎድለዋል ሲሉ የባንኩ ኃላፊዎች ተናገሩ። የብሔራዊ ባንክ ከቅርብ ጊዜ ወዲህ የውጭ ምንዛሬ ጨረታዎች ማወቅ የጀመረ ሲሆን በጨረታው አሰራር ላይ ቅሬታ እንዳላቸው ባንኮች እየተናገሩ ይገኛሉ። አንድ ስማቸው እንዲጠቀስ ያልፈለጉ የባንክ አመራር ሲናገሩ እኛ ያቀረብነው ዋጋ ተቀባይነት እንዳላገኘ ብቻ ነው የሚገልጸው ብለዋል። እንዳስረዱትም የመጨረሻ ዋጋቸውን በኢሜይል እንደላኩ የሚደረግ ሲሆን ጨረታው ማን እንደሚከፍተው እንኳን አናውቅም ብለዋል። ጨምሮም የእኛ ዋጋ ከሌሎች ተወዳዳሪ ጋር ያለው ልዩነት የምናውቅበት ምንም መንገድ የለም ካሉ በኋላ የጨረታው አሰራር ግልጽነት እንደሚጎድለው አስረድተው አንድ ሌላ የባንክ ኃላፊ እንደገለጸው ደግሞ እነሱ ያቀርቡት ዋጋ ከሌሎች አነስተኛ ነው ተብሎ ውድቅ ቢደረግም በሶስተኛ ዙር ጨረታ ወቅት ያቀረቡት ዋጋ ግን በአማካኝ የበለጠ እንደነበር አስታውቋል። የባንኩ ኃላፊዎች እንደሚሉት ከብሔራዊ ባንክ በሚያወጣቸው ጨረታ የሚገልጸው በአማካኝ የቀረበለት ዋጋ የተወዳደሩት ባንኮች ብዛት ናቸው። ምን ያህል ባንኮች የውጭ ምንዛሬ እንዳገኙ፣ ምን ያህል እንዳጡ የሚገልጽ ነገር እንደሌለ አስታውቋል። በመሆኑም ቀጣይ ብሔራዊ ባንክ የሚያወጣቸው ጨረታዎች ላይ ግልጽ ያለው አሰራር እንዲከተል አሳስበዋል። ብሔራዊ ባንክ በየ2 ሳምንት እንዲህ አይነት ጨረታዎች እንዲወጣ ያስታወቀ ሲሆን ባሳለፍነው ሳምንት ለአራተኛ ጊዜ ጨረታውን ማከናወኑ ይታወቃል። በአራተኛ ዙር ጨረታ $70 ሚሊዮን ቀርቦ በአማካኝ 131 ብር ከ49 ሳንቲም ለመሸጥ መቻሉ ይፋ ማድረጉን መግለጻቸው ይታወሳል።
የፕሪቶሪያው ስምምነት ከተፈረመ 2 ዓመት ተኩል ሆኗል። ነገር ግን የትግራይ ሉዓላዊ መሬት በወራሪው ኃይል ስር ነው። በወራሪው ስር የሚኖሩ ወገኖች ነጻ አልወጡም። የተፈናቀሉ ወገኖቻችን ወደ ቀያቸው ሊመለሱ አልቻሉም። በጦርነት የፈራረሰው የትግራይ መልሶ መገንባት አልተጀመረም። የፖለቲካ ውይይት አልተጀመረም። በአጠቃላይ የፕሪቶሪያው ስምምነት እስካሁን መድረስ የነበረበት ደረጃ ላይ ያልደረሰውና ለዓመታት ህዝባችን ምንም አይነት ትርጉም ያለው ለውጥ አላመጣም። በወራሪው ስር ያሉ ወገኖች እየተገደሉ፣ እየተፈናቀሉ፣ እየታሰሩ፣ እየተሰቃዩ ነው። የጥይት ድምፅ እንዳይሰማ የተፈረመው የፕሪቶሪያው ስምምነት በወራሪው ስር ላሉ ወገኖች ከወረቀት ያለፈ ነገር አላመጣም። አሁን ህዝባችን በማንነቱ እንዲሰቃይና በቋንቋ እንዲናወጥ በወራሪዎች እየተፈጸመ ለብሔራዊ ክብርና ማንነት ሲታገል የነበረው ህዝባችን አሁንም በወራሪው ኃይል ወደ ብሔራዊ ጭቆና ተመልሷል። በተጨማሪ የትግራይ መሬት የወራሪ ኃይል የተከዜ የሚባሉ የታጠቁ ወታደሮች በየቀኑ እያስመረቀ የትግራይ ህዝብ ላይ የጦርነት ጥሩምባ እየነፋ ነው። በአሁኑ ወቅት ቀውሱ ተባብሷል። የኢትዮጵያ መንግስት በፕሪቶሪያው ስምምነት መሰረት የትግራይ መሬት የወረረ ኃይል ከኢትዮጵያ መከላከያ ሰራዊት ውጭ በአስቸኳይ ያስወጣል። በደብረጽዮን ገብረ ሚካኤል የሚመራው ህወሓት ዛሬ ካወጣው መግለጫ የኬንያ ዜጎች እንኳን በኢትዮጵያ አየር መንገድ ጭምር ተጉዘው ሀገራቸው ገብተዋል። በማይናመር የሚገኙ ዜጎች በስልክ ከነገሩኝ። በማይናመር የሚገኙ ዜጎች ጉዳዩ አሳሳቢ፣ አስገራሚ እየሆነ ነው። ከ740 በላይ ዜጎች ተይዘው ከነበረው አደገኛ ካምፕ በአንድ ታጣቂ ቡድን ነጻ ሆነው አሁን ላይ በጊዜያዊ መጠለያ ውስጥ ቢገኙም ተረክቧቸው ወደ ሀገራቸው የሚመልሳቸው አካል አጥተዋል እንዳሉት በርካቶች በአጭር ጽሑፍ መልእክት በስልክ ተናግረዋል። አንዳንዶቹ በተስፋ መቁረጥ ራስን ማጥፋት ሙከራ አድርገዋል። ኮማ ውስጥ ያሉ አሉ። የአካል ጉዳትም የደረሰባቸው አሉ። ውጭ ጉዳይ አንድ ሰሞን ጉዳይ ይዞት እንደነበር ሰምተን ነበር። አሁን ላይ ምንም ነገር የለም። ሲጠይቁም ፕሮሰስ ላይ ነው የሚል ምላሽ ይሰጣቸዋል። ዜጎቻችን በካምፑ ነጻ ያወጡ ታጣቂዎች እንኳን መንግስት በፍጥነት ካልወሰዳችሁ ወደ ነበራችሁበት ካምፕ ከመመለስ ውጭ ምርጫ የለንም እያሏቸው ነው። ኬንያን ጨምሮ ሌሎች 25 ሀገራት ዜጎቻቸውን ኢትዮጵያ አየር መንገድ ጨምሮ በመጠቀም ማጓጓዝ አውጥተዋል። ጉዳዩ የቶኪዮ የሚገኘው የኢትዮጵያ ኤምባሲ ይዞት የነበር ተብሎ ነበር። አሁን ይሄ ደግሞ ህንድ ያለው ኤምባሲ እየተከታተለው ከሚል ውጭ ምላሽ የለም። የሚገርመው 400 የሚሆኑ የመመለሻ ትኬት አላቸው። ሊረዳቸው የሚችለው ድርጅት አለ። ነገር ግን መንግስት የመመለስ ሂደቱን ካልጀመረ ምን ማድረግ አይቻልም። ልጆቹ አንዴ ተታለው ተወስደዋል። መንግስት ግን ሊደርስላቸው አይገባም። ሀገር ማለት ህዝብ ማለት አልነበረም። በአፋጣኙ ትኩረት ካልተሰጠ አሳዛኝ ውጤት ይታያል። በተመሳሳይ ዜና የትግራይ ክልል ኮሚኒኬሽን መስሪያ ቤት ዛሬ ባወጣው መግለጫ የአማራ ክልል ኮሚኒኬሽን ጽህፈት ቤት የአማራ ብሮድካስቲንግ ኮርፖሬት ህገ መንግስቱ ባወጣው ሁመራ የአማራ ክልል አካል አድርጎ በማቅረብ የፕሪቶሪያ ውል የሚጻረር ዜና ይዘው ወጥተዋል አሉ። ይህ ድርጊት ቀላል አይደለም ያለ የትግራይ ክልል ነገር ግን ብለው የትግራይን ህገ መንግስት ክልል የአማራ ክልል አካል አድርጎ ደጋግሞ መጥቀሳቸውን ቀጥለው ብለዋል። የኃላፊነት የጎደለው ድርጊት ህገ መንግስቱ የሚጻረርና የፕሪቶሪያው ስምምነት በቀጥታ የሚጻረር በመሆኑ ተቀባይነት የለውም ሲል በአስቸኳይ መታረም እንዳለበት ያሳሰበው የትግራይ ክልል የአማራ ክልል ኮሚኒኬሽን ጽህፈት ቤት የአማራ ብሮድካስቲንግ ኮርፖሬት የሁለት ክልል ህዝቦች አብሮ የመኖር ህልውና የሚያናጋ በቀጥታ ወደ ሌላ ግጭት የሚጋብዙ ኃላፊ የጎደላቸው የዜና ዘገባዎች በማረም ይህንን መንግስታዊ ጥሰት የሚፈጽሙ አካላት ላይ የፌዴራል መንግስት ህጋዊ እርምጃ እንዲወስድ እንጠይቃለን ሲል የክልሉ ኮሚኒኬሽን መስሪያ ቤት በበኩሉ መግለጫ አውጥቷል። ቻይና ግብጽ የመጀመሪያውን የጋራ የአየር ኃይል ልምምድ አደረጉ። ዛሬ የተከናወነ ያለው ይሄ ልምምድ ኤግል ኦፍ ሲቪል አቪዬሽን 2025 የሚል መጠሪያ የተሰጠው መሆኑን አናዶል ዘግቧል። እንደ ዘገባው ልምምዱ የተደረገው በግብጽ አየር ኃይል ጦር ሰፈር ሲሆን የቻይና ተዋጊ ጀቶች፣ የቅድመ ማስጠንቀቂያ ጀቶች፣ የጭነት ሄሊኮፕተሮች እና ሌሎች በስፍራው ተገኝተው ልምምዱን አከናውነዋል። እነዚህ መካከል ጄ-10ሲ ተዋጊ ጀት፣ ዩ-20 የተሰኘው ዘመናዊ የጦር አውሮፕላን ኬጂ 500 እንደሚገኙበት ጠቅሰው ግብጽ በዚህ ልምምድ ላይ የተሳተፈች የሚግ 29 የተሰኙ ተዋጊ ጀቶች በመያዝ በመሆኑ ዘገባው አስረድቷል። ይህ ልምምድ በሁለቱ ሀገራት መካከል ያለውን ትብብር በመተማመን ላይ የተመሰረተ መሆኑን ያሳያል ሲል የቻይና መከላከያ ሚኒስቴር ገልጿል። ዜና እረፍት። በአሜሪካ ኑሮ ያደረገው ድምፃዊ ሰለሞን ተካልኝ አረፈ። በአሜሪካ ኑሮ ያደረገው ድምፃዊ ተካልኝ ያረፈው በድንገተኛ ህመም ሲሆን እስካሁን ምክንያቱ አልታወቀም። ድምፃዊ ሰለሞን አንቺም 00 እኔም 00 በሚል ዘፈኑ ይበልጥ የሚታወቅ ዝነኛ ድምፃዊ ነው።
ድምፃዊ ሰለሞን የአንድ ሴት ልጅ አባት ነበር። ነፍስ ይማር። ህዝባችን ከዚህ በኋላ ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሂዳለን። አቶ ጌታቸው ረዳ የሚመሩት ህወሓት አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገላ አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞ ገለጹ። አዲስ የትግራይ ክልላዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አስታውቀው አንዱን ህገ ወጥ ቡድን ፍላጎት ብቻ በማዳመጥ ሌሎችን ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲሉ በአቶ ጌታቸው የሚመራው የህወሓት ኃይል ተቃውሟል። አዲሱ ካቢኔ በአስቸኳይ እንዲስተካከል ጠይቀው በይፋ ባሰራጩት መግለጫ ባለፈው ጊዜ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂዷል የሚል አገላለጽ ተጠቅመዋል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥረዋል ያለው ይህ የህወሓት ኃይል አቶ ጌታቸው አስተዳደር ህገወጥ ተግባር ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ስል አሳልፎ ሰጥቷል ማለትም ገልጿል። አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፌዴራል መንግስት በዓለም አቀፍ ተቋሞች ወኪሎች ፊት የፈረሙት ሰነድ ላይ ሳይውልም ሳያድርም በመጣስ አንድ ወገን ያደረ ካቢኔ አቋቁሞ በማለትም ተችቷል። በተግባር ያልተደገፈ ነው ሲል የገለጸው የአሸናፊና ተሸናፊ የለውም የሚል ተደጋጋሚ ንግግር አብጠልጥለውታል። የተጀመረው ለውጥ የሚያስቀጥል እንጂ ወደ ኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጾ የተቋሙ ካቢኔ በአስቸኳይ እንዲስተካከል በአቃፊ እንዲሆን ጥሪ አቅርበዋል። የሳይን ከቀረ ግን ህዝባችን ኋላ ቀር ገዢ ካልሆነ ኃይል ለማላቀቅ ሁሉንም አይነት ትግል እንደማይካሄድ አስጠንቅቆ ይህንን አቋምንም የፌዴራል መንግስት የዓለም አቀፍ ማህበረሰብ በግልጽ ያውቁልኛል ብሏል። አዲሱ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲሱ ካቢኔያቸው ወደ ስራ መግባቱን ይፋ ባደረጉበት ወቅት ለቀድሞ ፕሬዝዳንት አቶ ጌታቸው ረዳ በኃላፊነት ለሌሎች ካቢኔ አባላት ምስጋና እውቅና ለመስጠት ያለ ስነ ስርዓት ያካሂዳል ብለው ነበር። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደር ካቢኔ ስራ እንደጀመረ ተናግረው በአቶ ጌታቸው ረዳ ሲመራ የነበረው ካቢኔ ቁጥር ከ27 ወደ 21 ሁለት ምክትል ፕሬዝዳንት የነበረው ወደ አንድ እንዲወርድ ያደረጉ ፕሬዝዳንቱ እስካሁን ምክትላቸው ማን እንደሆነ በይፋ አላስታወቁም። ይሁን እንጂ ከደብረጽዮን ገብረ ሚካኤል ጋር የህወሓት ኃይል ሰፊ ቁጥር ያለው የካቢኔ አባል ያካተተ ስለመሆኑ ተነግሮ ምክትላቸው ምሁርና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ አድርገው መሾማቸው ለጉዳዩ አቅርቦት ያላቸው ጨምሮ በርካታ መጻፋቸውን ይገልጻሉ። አንዳንዶቹ አዲስ ጊዜያዊ አስተዳደር ፕሬዝዳንቱ የወጣቱ የለውጡ ጥያቄ የሚመልስ አዲስ ካቢኔ አላዋቀሩም በሚል ነቀፌታ እያቀረቡ ይገኛል። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲሱ ካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ ትግራይ በአሸናፊ ተሸናፊ ፖለቲካ ቅኝት ከገባችበት አዘቅት መውጣት አትችልም ብለዋል። ባለፉት ሁለት ጊዜያት አስተዳደሩ ዓመታት በርካታ ጥሩና መጥፎ ነገሮች ተፈጽመዋል ሲሉ ገልጸዋል። ጥሩ ለራስ መጥፎ ለሌላ መስጠት አይቻልም። ድሉ ውድቀቱም የጋራ ነው። ህልውናውም ህዝቡም አገር ከሚጎዳ ፖለቲካ አካሄድ እንውጣ ሲሉ ጥሪ አቅርበዋል። የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ሌሎችን ጊዜያዊ አስተዳደር አመራሮች የሚያመሰግኑበት መድረክ ይዘጋጃል ያሉት ፕሬዝዳንቱ ጥሪ ተቀብለው እንዲገኙ ከወዲሁ ይፋ ግብዣ ጥሪ አቅርበዋል። የቀድሞ ፕሬዝዳንት አመራሮች ይመሰግኑበታል የተባለው የምስጋና ስነ ስርዓት መቼና የት እንደሚዘጋጅ የተባለ ነገር የለም። በሌላ በኩል ሌተናል ጀነራል ታደሰ ወረደ ተፈናቃዮች የሚገኙበት ስቃይና ሰቆቃ ባወሳ ንግግራቸው በዚህ ዓመት ወደ ቀያቸው የመመለስ ስራ ይሰራል፣ በማቆያ ጣቢያ የሚቆዩት ደግሞ አኗኗራቸው እንዲሻሻል ትኩረት ይደረጋል ብለዋል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።